ክብረ ክህነታቸውን በአደባባይ ሸጠዋል። ስለዚህ ክብረ ክህነት የላቸውም ለኝ። ይሄ ማለት የግል ኃጢያታቸው የቤተ ክርስቲያን መገለጫ አይደለም። የእናንተ ጉዳይ ፖለቲካ ማድረግ ነው ቤተ ክርስቲያን አጀንዳችሁ። ስለዚህ ይሄ ጉዳይ እርዛው የጀመራችሁት ፖለቲካ ለዛው ከሳቸው ጋር ጨርሱ። ከቤተ ክርስቲያን ጋር አታነካኩ። ሰክሮ የሚወድቅ በዳንስ የተመረቀ ቄስ የለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልናፈርሳት እየጣርን ያለነው እኛው ካህናቶቹ እኛው ምእመኖቹ ነን። የመጀመሪያዎቹ የውጭ ሰው አይጠራ እኛው። ስለዚህ መጀመሪያ ጣታችን ወደ ራሳችን ነው የምንጠቁመው። መቼ ነው በየትኛው ዘመን ነው ተክሊል ቤት ውስጥ ተከናውኖ የሚያውቀው? ቅዳሴ የሰው ቤት ውስጥ ሄዶ ተከናውኖ የሚያውቀው? ቁርባን የሰው ቤት ውስጥ ሄዶ ተከናውኖ የሚያውቀው መቼ ነው? የነኛ አባቶች ስራ ለቪዲዮ ነው ካላችሁኝ የቤተ ክርስቲያንን ክብር ለቪዲዮ ብላችሁ የሰራችሁት ልክ እንደ ቅድስት ሥላሴ አባቶች ነውር ነው ይሄ ነው እያልኳቸው። ከቤተ ክርስቲያን ስርዓት ውጪ ቤተ ክርስቲያንን ለውቃና ለችርችር በዩቲዩብ የሚነግዱ ካህናት አሉ። በብሔርና በዘር ተመርጠው የተሾሙ ጳጳሳት አሉ። ድጋፍና ቲፎ ለመሰብሰብ የሚፈልጉ ካህናትና ጳጳሳት እንዲሁም ምዕመናን፣ ሰባኪያን፣ ዘማሪያን አሉ። ይሄ እውነት ነው፣ ሐቅ ነው። ይሄ እውነት ታቦት ሲያልፍ ካሜራውን ሞባይል ይዞ ቀርጾ ከዛን ፌስቡክ ላይ ወይ ዩቲዩብ ላይ ወይ ቲክቶክ ላይ ይለቀውና እሱን የምታገኙት ታቦቱን ከመንበሩ አስቀምጦ ከማረፊያው ከማሳደሪያው አሳድሮ እሱን የምታገኙት እንትና ግሮሰሪ የጊዮርጊስ ታቦት ሸኝቶ የጊዮርጊስ ቢራ ሊጠጣ፣ ሐረር ቢራ፣ በደሌ ቢራ፣ ራያ ቢራ፣ ዳሸን ቢራ ሊጠጣ ታቦታ ሸኝቶ እሱ በጭፈራና በእልልታ ነው ያለው። በደስታ የት ጭፈራ ቤት ናይት ክለብ። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። በስደት ውስጥ የምትገኙ ወገኖቻችንም ከክፉ ነገር ይጠብቃችሁ። እንኳን አደረሳችሁ፣ እንኳን አደረሰን። የበዓለ ጥምቀቱ ደረሰ አይደለም? እንኳን ለበዓለ ጥምቀት አደረሳችሁ ሁላችሁንም። የበዓል ሰሞን ነው አይደለም? ከገና ጀምሮ እስከ ጥምቀት ድረስ ሁላችንም በዓል እያከበርን ነውና የጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ በዮርዳኖስ የተጠመቀበትን መታሰቢያ አድርገን ታቦት ወጥቶ ሀገር ባርኮ የሚገባበት ነውና በእነዚህ ወቅቶች ለእናንተ ይሆናሉ ያልኳቸውን መረጃዎች በተለይ ከበዓላት ጋር የተያያዙትን ይዤላችሁ እመጣለሁ። ከቻልኩ እሑድም ከቻልኩ ሰኞም ድረስ ማለት ነው። እንግዲህ በዓሉን በቀጥታ ለማስተላለፍ እንሞክራለን በቻልነው አቅም። ሌላኛው መረጃዎች ያስኩላችሁ መረጃዎች ሁለቱ አደገኛ ጳጳሶችን ይዤላችሁ መጥቻለሁ። እነዚህ ሁለቱ አደገኛ ጳጳሶች እነማን ናቸውን ማሳያችሁ ይሆናል። መረጃ በማስረጃ ጭምር ነው ያስኩላችሁ። እነዚህ አደገኛ ጳጳሶችን ልንከተላቸው ወይስ ልንሸሻቸው ይገባል? እሱንም ስታዩት የምትሰሙት ይሆናል። ሌላኛው መረጃ ከያስኩላችሁ መረጃዎች መካከል ቤት ለቤት ቅዳሴ ተጀምሯል ልላችሁ። ይህን ታውቃላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመሳሳይ የሆኑ አሃት ቤተክርስቲያን ከሚባሉት መካከል አንደኛው የኤርትራ ቤተክርስቲያንም ጭምር ነውና በኤርትራ የሚገኘው የኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ከነዚህ ጋር የሚመሳሰሉ ቤተክርስቲያኖች ውስጥ የትኛው ጋር እንደተፈጸመ በቪዲዮ በማስረጃም ጭምር የማሳያችሁ ቤት ለቤት ቅዳሴ፣ ቤት ለቤት ቁርባን፣ ቤት ለቤት ጥምቀት፣ ቤት ለቤት ፍትሐት፣ ቤት ለቤት የቅዳሴ ስርዓት ማከናወን የጀመሩ ካህናቶችን በማስረጃ ነው ይዤላቸው የመጣሁት። ሌላኛው መረጃ ደግሞ የካህን ልብስ ለብሰው ከታጣቂዎች ጋር እየጨፈሩ የሚገኙትን አባት መነጋገሪያ ሆነዋል። ስለሱ አባት ያስኩላችሁ መረጃ አቀርብላችኋለሁ። አርአያ መካሻ ነኝ። ይህ ፕሮግራም ኢትዮጵያዊነትን፣ ኦርቶዶክሳዊነትንና እርስ በርስ ተከባብሮ የመኖርን እምነት ተከባብሮ ሀገርም ሀገር ተከብራ እንድትኖር የሚያደርግ የመረጃ ማዕከል ነው። ከዛ መረጃ አንጻር ሁሉንም ፕሮግራሞች እንድታዩኝ ጋብዛችኋለሁ። የዛሬው መረጃዬን በዚህ ነው የምጋብዛችሁ። ስለ ጥምቀቱ መጨረሻ ላይ ነግራችኋለሁ። እሁድ ይጾማል ወይንስ ድርብ ተደርጎ ወደ ኋላ ተመልሶ አርብ ይጾማል የሚለውንም በማስረጃ ይዤላችሁ መጥቻለሁ። ታዲያ እናንተ ወይ ዛሬ ትጾማላችሁ ወይ ደግሞ እሁድ ዕለት ትጾማላችሁ። በሰንበት ይጾማል። ስለሱም አብረን የምንሰማ ይሆናል። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ
ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች ባታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። አመሰግናለሁ። የመጀመሪያው መረጃ የሚሆነው ይሄ ቪዲዮ ነው። መጀመሪያ አይተነው እንመለስ። ብዙዎች ከማየታችሁ በፊት ግን እንዲሆን የምነግራችሁ ብዙዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትበደል ድምጽ ስትሆኑ አላያችሁ ወይ ስትገፋ ስትጎዳ ድምጼን አሰሙልኝ ልጆቼ ብላ ስትጣራ አንገታችሁ ላይ ክር ያሰራችሁ መስቀል የምትሳለሙ አባቶቼ የምትሏቸውን አባቶች ሁሉ አትሳለሟቸው። እኛ የምንወቅሳቸውን አባቶቻችን ስራቸው እንጂ ክብረ ክህነታቸው ወቅሰን አናውቅ። በዘርም ይምጡ በገንዘብም ይምጡ ክብረ ክህነት ከተሰጣቸው ቅዱስ ሲኖዶስ ከሰጣቸው አባቶቻችን ናቸው። ዛሬ ግን ማህበራዊ ሚዲያ ላይ እኚህን አባት ከፋኖ ጋር ታይተዋልና ፋኖ ማለት ቤተክርስቲያን ጋር ነው ብሎ የቤተክርስቲያንን ጉዳይ ከነዚህ አይነት ሰካራም አባቶች ጋር በማገናኘት አጀንዳውን ፖለቲካ ልታደርጉብን ፈልጋችኋል። ቪዲዮውን እንየው። ሙዚቃውን አቆሜ መጀመሪያውን አሰምቻችሁ ያቆምኩት ሙዚቃውን እናንተን ስለማይወክል እኛንም ስለማይወክል አቆምላችሁ ፈልጌ ነው። ሙዚቃውን ማለት ነው። እኚህም አባት ቄስ አይደሉም ለኛ ክብረ ክህነታቸውን በአደባባይ ሸጠዋል። ስለዚህ ክብረ ክህነት የላቸውም ለኛ። ይሄ ማለት የግል ኃጢአታቸው የቤተክርስቲያን መገለጫ አይደለም። የግል ኃጢአታቸው አንድ ሰሞኑን አባት አሉ ጎፋ ገብርኤል ነው አሉ ከሚስታቸው ውጪ ከምናምናምቹ ውጪ ተብሎ አጀንዳ ይሆነ። እንደ አይነት መረጃዎች ለቤተ ክህነት ነው መጀመሪያ የሚሰጡት ወይ ደግሞ ለሀገረ ስብከቱ ሊቀ ጳጳስ እንዲነሱ የሚደረገው መጀመሪያ አሰራር እሱ ነው። እዛ ተደርጎ ሰውን በግል ኃጢአት አንጠይቅም አንከስም። ስለዚህ መጀመሪያ የሚደረገው እሱ ነው። እኚህን አባት በሀገረ ስብከታቸው ስር ያሉ ጳጳሶች ያውቋቸዋል። ማንሳት የነሱ ድርሻ ነው። በነገራችን ላይ በጣም ብዙ ካህናት በጣም ብዙ ነው የምነግራችሁ በግል ኃጢአታቸው ምእመን እየሳተባቸው ቤተክርስቲያን የሚያስተዳድሩ በግል ዝሙታቸው በሁለት ሚስታቸው በሶስት ሚስታቸው በግል ኃጢአታቸው በቤተክርስቲያን ምስል የሚቀርጹት የጋራ ነገራቸው በአደባባይ እየሸጡ መስቀል እያሳለሙ የሚነግዱት ንግዳቸው እያንዳንዱ የግላቸው እንጂ የቤተክርስቲያን መገለጫ አይደለም። ይሄ ጉዳይም የቤተክርስቲያን መገለጫ አይደለም። እኚህ አባት ልብሳቸው ነው አባት ያሰኘ። እኚህ ትልቅ ሰው አቶ ናቸው ለኔ። ያው ክብረ ክህነታቸውን እስኪያወዱ ድረስ አውቶ ነው የምላቸው። ምክንያቱም እኛ አባት የቤተ ክርስቲያን መገለጫ አይደሉም። አሁን ይሄን ቪዲዮ የምትለቁ ሰዎች በሙሉ አብዛኞቻችሁ ክርስቲያን የሆናችሁና ኦርቶዶክስ የሆናችሁትን ነው የምጠይቀው። አርሲ ላይ ሰው እንደሞተ የሀገረ ስብከቱ ዋና ስራ አስኪያጅ ደብዳቤ ጽፈው ቤተ ክህነት መግለጫ ሲሰጥ ኢኦቲሲ መግለጫ ሲሰጥ ዘግባችኋል? አልዘገባችሁም አይደል? የቤተ ክርስቲያን መከራዋን መጨመር እንጂ መከራዋን ማሳነስ አትፈልጉ። ሰዎች አይሙቱ እንጂ እዛ ያሉት ጋር ታጥቀን እንሂድ ኦርቶዶክሳዊ ያለ የለም። የእናንተ ጉዳይ ፖለቲካ ማድረግ ነው ቤተ ክርስቲያንን አጀንዳችሁ። ስለዚህ ይሄ ጉዳይ
እዛው የጀመራችሁት ፖለቲካ ላይ እዛው ከሳቸው ጋር ጨርሱ። ከቤተ ክርስቲያን ጋር አታነካኩብን። ቤተ ክርስቲያን የዚህ አጀንዳ ባለቤት እንድታደርጉብን አንፈልግም። ስለዚህ እኚህን ግለሰብ ሙአም አላችኋቸው ምንም አላችኋቸው የእናንተ ፍላጎት ነው። የእናንተ ፍላጎት ከቤተ ክርስቲያንን ጠላት የማድረግ ከሆነ በእኚህ አባት ቤተ ክርስቲያን አትወከልም። በእኔና እናንተ ግን አንገታችን ላይ መስቀል አድርገን የካህን ልብስ ለብሰን ዘማሪ ሆነን መምህራን ሆነን የምናጠፋ በእኛ ጥፋት ቤተ ክርስቲያን አትጠይቅም። ፕሮቴስታንት ቤቶችም ያሉ ሐሰተኛ ፓስተሮች ወይ ደግሞ እንዲያ በግል ኃጢአታቸው በሚጠይቁት ነገር በሚሰሩ ስራ የፕሮቴስታንት ሙሉ ተቋም አይጠየቅም። ሙስሊም ቤት የግል ኡስታዛቸው ወይ ደግሞ አንዱ ምዕመኑ ቢያጠፋ መስጊዳቸው ወይ ደግሞ ሙስሊም አጠቃላይ የሃይማኖት ተቋም አይጠየቅም። የሚጠየቁት በግላቸው ነው። ልክ እንደኛ አባትኛ በግል እንደምንጠይቃቸው የኚህ ሊቀ ጳጳስ ሊሽሯቸው የሚገባው ሊቀ ጳጳሱ ናቸው። ካልሻሯቸው ከኚህ መስቀል አንሳለምም። ሰክሮ የሚወድቅ በዳንስ የተመረቀ ቄስ የለንም። የኛ ካህናት እግዚአብሔርን የሚያገለግሉ እያመለኩ የሚያገለግሉ ናቸው እውነተኞቹ ካህናት። በጣም ግን ቆብ የለበሱ ብዙ አጭበርባሮች እንዳሉብን ነግረናችሁ እናውቃለን። ይሄንንም እናንተ ታውቁታላችሁ። በወለጋው በደል ጊዜ፣ በሶማሌው በደል ጊዜ ቤተክርስቲያን በተበደለች ቤተክርስቲያኑ በአደባባይ ተበደልኩ ያለችው ወለጋ ላይ ሰው ሞተ ተበደልኩ ባለች ጊዜ፣ ሆሮ ጉዱሩ ላይ ባለች ጊዜ፣ አሶሳ ላይ ባለች ጊዜ፣ ነቀምት ላይ ባለች ጊዜ፣ እስኪ አሁን የነቀምቱን ድምፅ አውጡት እናንተ እውነት ከሆናችሁ። አዲስ አበባ ዙሪያ ባለች ጊዜ፣ ትግራይ ላይ ባለች ጊዜ፣ አማራ ክልል ላይ ባለች ጊዜ፣ ኦሮሚያ ውስጥ ባለች ጊዜ፣ ሶማሌ ላይ ባለች ጊዜ ግን ድምፃቸው አልተሰማም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልናፈርሳት እየጣርን ያለ ነው እኛው ካህናቶቹ፣ እኛው ምዕመኖቹ ነን የመጀመሪያዎቹ። የውጭ ሰው አይጠራ እኛው። ስለዚህ መጀመሪያ ጣታችን ወደ ራሳችን ነው የምንጠቁመው። የመጀመሪያው የሚስተካከሉ ለዛ ነው። ስለዚህ ይሄን ቪዲዮ ስትለቁት ቤተክርስቲያን እንደማይወክላት ልነግራችሁ ነው። አይወክላት፣ ግለሰብ ነው። ቤት ለቤት ቅዳሴ ጀመርን አልኳችሁ አይደል? ለምሳሌ እኔ ማስረጃ መረጃ ይዤ ነው የምመጣላችሁ። ይሄን ቪዲዮ ተመልከቱልኝ በቅድሚያ ቤት ለቤት ቅዳሴ እንዴት እንደጀመረ። ካህናቶቹን አያችኋቸው? ቤት ለቤት ቅዳሴ መጀመራችን ላሳያችሁ ነው። አዲስ ስርዓት ማለት ነው። ሰዎቹ ኢትዮጵያውያን ናቸው ወይ ኤርትራዊ ናቸው? ካህናቶቹም ግለሰቦቹ። እኚህ ካህናት ያደረጉት የተክሊል ስርዓት ነው። ይሄ ፕሮግራም ይሄ ስርዓት ከቤተ መቅደስ ውጪ ተከናውኖ አያውቅም፣ አይከናወንም ወደፊት። የቤተ ክርስቲያን ስርዓት ታድሶም ተሻሽሎም ማያውቅ የቀኖና ስርዓት ይስተካከላል እንጂ አይሻሻልም። እንደዚህ አይነት ነገር አይደረግም። ለምን መስላችሁ እኔ ያልኳችሁ? የቤተ ክርስቲያን የጋብቻ ስርዓት ሲፈጸም 3 የጸሎት ስርዓት አለ። አንደኛው ለተክሊሉ፣ ሁለተኛው ለቀለበቱ፣ ሶስተኛው ለስጋው ደሙ። 3ቱ ያልተከናወነበት የቁርባን የጋብቻ ስርዓት በእግዚአብሔር ፊት የወደቀ ነው፣ ወይ በእግዚአብሔር ፊት ያልተከናወነ ጋብቻ ማለት ነው። ይሄ ቪዲዮ ላይ እንደምናየው ስርዓተ ተክሊል ካህናቶቹ የተክሊል ቆብ ይዘው እያመሳቀሉ ደጋግመው ያደርጋሉ። ይሄን የምታዩት ቤተክርስቲያን ቤተ መቅደስ ውስጥ ነው። የጋብቻው ስርዓት ቤተክርስቲያን ሲከናወን ነው። ይሄ ፕሮግራም ግን ቤተ መቅደስ መሆኑን እያያችሁት ነው። ቤት ለቤት ነው። ይሄ ቤት ለቤት ጀመሩ ማለት ቁርባን ቤት ለቤት ጀምረናል ማለት ነው። ቤት ለቤት ጀመርን ማለት ቁርባን የሚከናወነው ስርዓት የሚከናወነው የቅዳሴ ስርዓት ሲኖር ነው። ቅዳሴው ስርዓቱ ደግሞ 2 ሰዓት ከምናምን ቅዳሴ ሲኖር ነው ይሄ የሚከናወነው። ካልተከናወነ ተክሊልም አልተደረገም፣ ቁርባንም አልተደረገም፣ ቀለበትም አልተደረገም በእግዚአብሔር ፊት። እኛ አባቶች ደግሞ ያደረጉት ካባውን ይዘው አመሳቅለው ወስደው 2 ካህናቶች ናቸው። በ2 ካህን ቤት ለቤት ቅዳሴ ጀመርን አይባልም። እንደነዚህ አይነት ካህናት ናቸው እዛ ሲደንሱና ሲጨፍሩ ያያችሁት።
እነዛ በጭፈራ ቤተክርስቲያንን ሊያሳጡ ይፈልጋሉ። እነዚህ ደግሞ የቤተክርስቲያንን ስርዓትና የተክሊልን ያውም የተክሊልን የተከበረ ስርዓት ቤት ለቤት እየሄዱ ጓዳ ለጓዳ ቁርባን አቆረብን ይላሉ። ተከናውኖ አያውቅም። በቤተክርስቲያንም ስህተት ነው። በቤተክርስቲያንም ታዞ አያውቅም፣ ተፈጥሮ አያውቅም፣ ውሸት ነው። እነሱ አድርገዋል፣ ነገር ግን ስጋው ደግሞ አይቆረብም። እነሱ አድርገዋል፣ ነገር ግን ተክሊሉ የውሸት ነው። ቆብ ያደረጉ ሰይጣኖች ናቸው እነዚህ። የአደባባይ ቆብ አድርገዋል እነዚህ። ሳጥናኤል ሲሰለጥንብህ ስጋው ደግሞ በሊሙዚን ቤት ላምጣው እንደማለት ነው። ቅዳሴውን በሀብታም ስም ኑኔ ግቢ ውስጥ አድርጉልኝ እንደማለት ነው። ለኔ የሚታይ አይከናወንም፣ ወንጀል ነው። ፈጣሪን ከሰይጣን በላይ ይሄ ክብርህን ልውሰድብህ እኔ ካንተ በላይ ነኝ እንደማለት ንግግር ማለት ይሄ ነው በተግባር። እስኪ እናንተ አጠገባችሁ ያለውን ሰው ተመልከቱት። ቤተክርስቲያን ቅዳሴ ያስቀድሳችሁ የምታውቁ ሰዎች ተመልከቱት። መቼ ነው በየትኛው ዘመን ነው ተክሊል ቤት ውስጥ ተከናውኖ የሚያውቀው? ቅዳሴ የሰው ቤት ውስጥ ሄዶ ተከናውኖ የሚያውቀው? ቁርባን የሰው ቤት ውስጥ ሄዶ ተከናውኖ የሚያውቀው መቼ ነው? የነኛ አባቶች ስራ ለቪዲዮ ነው ካላችሁኝ የቤተ ክርስቲያንን ክብር ለቪዲዮ ብላችሁ የሰራችሁት ልክ እንደ ቅድስት ሥላሴ አባቶች ነውር ነው ይሄ ነው እያልኳቸው ያለው። አይሾ ስፒድን ተናገር ነው አይደለም? የአይሾ ስፒድን አይደለም የተናገር ነው። ብዙ ሰዎች የቤተ ክርስቲያን ክብር በገንዘብ ሲሸጥ፣ የክብረ ክህነት በገንዘብ ሲገዛ፣ ክብረ ክህነት በጳጳስ ዝምድናና ፍቅር ሲያዝ ሲጠለፍ፣ የቤተ ክርስቲያን መዋቅር ሲጣስ የምንናገረው የቤተ ክርስቲያናችን ስርዓት ይሄ ነው ተጥሷል ለኛው ግን ሲባል አባቶቻችን ክብር አትንኩ ትላላችሁ። አባቶቻችን ክብረ ክህነታቸውን አይደለም እኛ የምንናገረው። የተናገርነው የቤተ ክርስቲያን ስርዓት ተጣሰ። አሁን የምንናገረው የቤተ ክርስቲያን ስርዓት ተጥሶ ለቪዲዮና ለዩቲዩብ ሲባል ለፌስቡክና ለታዋቂ ለተሰብሳቢ ሲባል ለሀብታም ገንዘብና ክፍያ ሲባል ስርዓተ ተክሊል ቤት ለቤት እያከናወኑ ነው። ስለዚህ በተዘዋዋሪ መንገድ ቁርባንና ቅዳሴም እናከናውናለን እያሉ ነው ማለት ነው የቪዲዮ እንጂ የቪዲዮ ትርጉም የለውም። በእግዚአብሔር ቤት ያስቀመጣችሁት የትዳር ቪዲዮ ምን ያደርግላችኋል? እናንተ ስትፈጠሩ ያውቃችኋል፣ መጨረሻችሁንም ያውቃል እኮ እግዚአብሔር። ይሄ ድፍረት ነው። ለዚህ አንድ ቪዲዮ ያሳያችኋል። ሁለቱ አደገኛ ጳጳሳት ያልኳችሁን ላሳያችሁ። እነዚህ አደገኛ ጳጳሳት ያልኳችሁን በብፁዕ አቡነ ኤርምያስ ልጀምርላችሁ። ስሟቸው። በጣም ልናረመውም የሚገባን አሁን መቼም እንደምታውቁት ሞባይል ያልያዘ የለም። አሁን ከመካከላችን እንደ ሞባይል ያልያዘ እጁን አውጣ ብል እጁን የሚያወጣ የለም። ሁሉም ሞባይል አለው አይደለም? ምእመናን ሁላችንም ሞባይል ይዘናል። እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ፣ ውደት ሲደረግ፣ ቅዳሴ ሲቀደስ፣ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ ሁሉ፣ ቪዲዮ ቀራጭ ሆነ ሁሉ። እረ ይሄ ነገር ወዴት እየወሰደን ነው? ምእመናን አይገርማችሁም? ልክ ነን ብላችሁ ነው? ተው፣ ልብ ብላችሁ እስኪ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይሄ አይገባም። እነማንን ልናነሳ ነው? እኛ እነማን ሲዘምሩ እኛ እንሽልን ሆነ ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን ልባችን ላይ ነው መቅረጽ። ልባችን ላይ ነው መቅረጽ። እንድሰሙኝ የፈለግኩት እኚህ ያልኳቸው አባት አሁን ካለው ጵጵስና የምናገሩ የምንወቅሰው ካሉት ጳጳሶች መካከል እጅግ በጣም የምንወዳቸው አባት ናቸው። ብፁዕ አቡነ ኤርምያስ በረከት ወትደርብን። እሳቸው ነገ ከነገ ወዲያ ስለምታደርጉት ነገር ነው የነገሩን። እኛ ቤተ መቅደስ ውስጥ ያሉና ቤተ ክህነት ውስጥ ያሉ ሰዎችን እረፉ፣ እንዲተሳስታችኋል፣ ይሄ ከክብረ ክህነት አስወጥቷል፣ የቤተ ክርስቲያን ስርዓት አይደለም ብለን እናገራለን። ጳጳሶች ደግሞ ምዕመኑን እናንተ እንደዚህ ረፉ፣ ሁላችሁም ተቀዳሽና አስቀዳሽ ናችሁ እንጂ እናንተ በሞባይል ቀራሽ ካሜራማን አይደላችሁም። እግዚአብሔር ልታመሰግኑ፣ ልታጨበጭቡ፣ ልትዘምሩ ሲገባ እናንተ ሁላችሁም ጋዜጠኛ ሆናችኋል እያሉ ነው። የቱ ነው ትክክል ካላችሁ ሁሉም ትክክል ነው። እንዳያችሁት ቤተ መቅደሱን ቅዳሴውን ወደ ግለሰብ ቤት የወሰዱት ካህናት አሉ።
ከግለሰብ ጋር ተመሳጥረው በቤተ ክርስቲያን ዝርፋ የሚዘርፉ ካህናት አሉ። ጉቦ ሰጥተው ስልጣንና ሹመት ዝውውር ማግኘት የሚፈልጉ ካህናት አሉ። በግላቸው ኃጢአት ቤተ ክርስቲያን የሚያሰድቡ ካህናት አሉ። ከቤተ ክርስቲያን ስርዓት ውጭ ቤተ ክርስቲያንን ለውቃና ለችርችር በዩቲዩብ የሚነግዱ ካህናት አሉ። በብሔርና በዘር ተመርጠው የተሾሙ ጳጳሳት አሉ። ድጋፍና ቲፎ ለመሰብሰብ የሚፈልጉ ካህናትና ጳጳሳት እንዲሁም ምዕመናን፣ ሰባኪያን፣ ዘማሪያን አሉ። ይሄ እውነት ነው፣ ሀቅ ነው። ይሄ እውነት ነው። እኛ እነሱን አስተካክሉ፣ እነሱ እኛን አስተካክሉ ይሉናል። እኛስ ታቦቱ ከመንበሩ ሲቆም መሳለም ትተን መባረክ ትተን ታቦቱን ሄደን የምንጋፋ ታቦቱን ቪዲዮን ምቀንቀርጽ ትተን በታቦቱን ሄደን መዳሰስ የሚናፍቀን በጣም ብዙ ነው ያለን። ሁላችንም ሞባይል ነው የምናወጣው። ሁላችንም አባቶች ናቸው ጥፋተኛ እያለን እኛ ራሳችን አንወቅስም። ወንጀለኞች ናቸው እያለን እኛ ራሳችን አንወቅስም። አባት በመናገር እውቅና የሚመጣ ይመስል፣ ካህን በመናገር እውቅና የሚመጣ ይመስል ለሁላችንም ስለማይሰራ ነው። ጥቂቶች ልንሰራው እንችላለን፣ ጥቂቶችም ሊሰሩት ይችላል። አባቶችም ጋር ጥቂቶችም ላይሰሩት ይችላል። የሚስተካከለውን አዎ በእኔ በኩል ይህን ማረም አለብኝ የሚል ምዕመን ግን አይሰማም። ይሄን ማረም አለብኝ የሚል ካህንም አንሰማም። የብሔር ፓርቲዎችና ታጣቂዎች ጋር እየሄዱ ኦርቶዶክስ ተዋህዶ ቤተክርስቲያን በድላናለች፣ አዎ የእኛን ብሔር በድሎታል ብሎ የሚናገር አስተዳዳሪ እኮ አዲስ አበባ ውስጥ አለ። ሄዶ ከታጣችሁ ጋር ተደራድሩ፣ ቪዲዮ ተቀርጾ ይወጡ እና የቱን እንመን? የምናየውን እኮ ነው የምናምን። እኛም ጋር ኃጢአት አለ፣ እነሱም ጋር ጥፋት አለ። እኛም ጋር በደል አለ፣ እናንተም ጋር በደል አለ። እኚህን የመሰሉ አባት ካሉት አባቶች መርጫ መጣሁላችሁ። ብዙ አባቶች አሉ በነገራችን ላይ የሚመክሩን፣ የሚገጹን፣ የሚነግሩን። አሁን ለጥምቀት የሚያስፈልጉን እንደነዚህ አይነት አባቶች ናቸው። እመቤታችን በዛ አትባልም ብለው የሚናገሩና ጭብጨባ የሚያስጨበጭበው ካህናት፣ ጳጳሳት አይደለም የምንፈልገው። እውነት ምእመኑን የሚያስተምሩ አባት ያስፈልጉናል። እኛም ደግሞ እንደ ምእመን መማር ያስፈልገናል። መማር፣ መሰልጠን ማለት ወደ እግዚአብሔር በየዕለቱ መቅረብ ነው። መሰልጠን ማለት አጉል ሱፍ፣ አጉል ጫማ፣ አጉል ነገር እያደረግን ቤተ መቅደስን እየተዘባበትን ቤተ መቅደስን ለቪዲዮ መጠቀሚያ እያደረግን ቤተ መቅደስን ዘብተን በታቦት ላይ ቪዲዮና ሞባይል ለምንቀጽ ለእያንዳንዳችን ይመለከተናል። እግዚአብሔር ቅረጹኝ ብሏችኋል። ሞባይል አውጥተን የምትቀርጹት መቼም የተወሰኑ ሚዲያ ባለሙያዎችና ጋዜጠኞች ሊቀርጹ ይችላሉ፣ ሌላው ለማስተላለፍ ምናልባት ከሀገር ውጭ ላሉም ላልተመቻቸውም ሰዎች ቀርጾ ሊያስተላልፉ ይችላሉ። ቤተ ክርስቲያንም ባለሙያ መደባ ታስቀምጣለች። ከዛ ውጭ ያለው ሰው ግን ሊባረክ፣ ሊጸልይ፣ ሊያመሰግን፣ ሊዘምር፣ ሊያጨበጭብ እልል ሊል ነው የሚሄደው። ግን እኛ እየሄድን ያለነው እንዴት ነው? እስኪ የዘንድሮን ጥምቀት ተመልከቱ። አጠገባችሁ ታቦት ሲያልፍ ካሜራው ሞባይል ይዞ ቀርጾ ከዛ ፌስቡክ ላይ ወይ ዩቲዩብ ላይ ወይ ቲክቶክ ላይ ይለቀውና እሱን የምታገኙት ታቦቱን ከመንበሩ አስቀምጦ ከማረፊያው ከማሳደሪያው አሳድሮ እሱን የምታገኙት እንተናግሮ ሰሪም የጊዮርጊስ ታቦት ሸኝቶ የጊዮርጊስ ቢራ ሊጠጣ፣ ሐረር ቢራ፣ በደሌ ቢራ፣ ራያ ቢራ፣ ዳሸን ቢራ ሊጠጣ ታቦታ ሸኝቶ እሱ በጭፈራና በእልልታ ነው ያለው። በደስታ የት ጭፈራ ቤት ናይት ክለብ። የኛ ተግባር ቅድም እንደነሱት ካህነን ካህነን ብለው እንደነሱት በውዝዋዜ መሬት ደርሰው እንደተመለሱት በጀርባቸው የኛ ተግባር ያ ነው። እኛን ካህን የምንወቅሰው እኛ እንዲህ ካላረግን ነው። እኛ ታቦት ቅዳሴ ያስቀድሰን ስጋው ደግሞ እየተቀበልን ንሳ ከገባን እኚህን አባት ብንናገራቸው ልክ ነን። ግን እኛ አብረን እየጨፈርን እነሱን እንወቅሳለን። እነሱን ለመውቀስ መጀመሪያ እኛ የቆምንበትን ማስተካከል አለብን። ለዚህ ነው እንድታመሰግኑልኝ ብፁዕ አቡነ ኤርምያስን ይዤላቸው የመጣሁት። በእኔ አንደበት ሳይሆን በእሳቸው አንደበት እንዲነገረን። ከቤተ መቅደስ ግለሰብ ቤት ቅዳሴ የወሰዱ ካህናትን ግን የሚናገር ጳጳስ አሰሙ። የቤተ ክርስቲያን ክብር ሲደፈር ግን የሚናገሩ ካህናትና ጳጳሳት አሰሙ። ስለ ቅድስት ሥላሴ መንበረ ጸባዖት ለተፈጠረው ጉዳይ ላይ ምዕመናን ነው የተቆጡት። አይሾስ ቢራ ላይ አይደለም ቁጣቸው። ግብፅ ሄዶ ፒራሚዱ ሲጎበኝ ሲተኛ እንዴት እንዳስነሳው አይታችኋል። የቱሪዝሙን ክብር እንዴት እንደሚጠብቅ። እኛ ቤትስ የቤተ ክርስቲያንን ክብር ጠብቁልን የተባለው እንጂ እኮ
መስቀል ለምን አሳለማችሁ ለምን አታሳልሙ ምናምን እንዲህ ያለ ሰው የለም። የቤተ ክርስቲያን ክብር ይሄ ጳጳስ ሲመጣ ሀገረ ስብከት ሲባርክ ለሐዋርያ ጉዞ አገልግሎት ሲሄዱ የሚወጣ ነውና ከዛ ውጭ ለምን አወጣችሁት ነው የተባለው። ታዲያ ይሄንን የምትናገሩ ጳጳሳት የላችሁ። እናንተም ምዕመኑን ነው የምትወቅሱት፣ ምዕመኑም እናንተን ነው የሚወቅሰው። እስከ መቼ እንድንሻገራለን? እስከ መቼ ንገሩኝ እስኪ። እስከ መቼ እናንተ ምዕመኑ ስትወቅሱ ምዕመኑ እናንተን ሲወቅስ እስከ መቼ እንቀመጣለን? አባቶች ውጡ፣ ይበቃናል። ብፁዓን አባቶች በተለይ እናንተ ከወጣችሁ ይበቃናል። እንደውም ለዚህ እንዲሆን ካህናት ሲናገሩ የሰሙትን ብፁዕ አቡነ ኤልሳዕን ላሰማችሁ። ጀግና አባት ሰባኪ ወንጌል የመቅጠር ላይ ማንም ጥረት የሚያደርግ የለም። ለምን እንደሆነ አይገባኝም። ስብከተ ወንጌል ለመቅጠር እንዳንጃ ሰባኪ ወንጌል ቅጠሩልን የሚል ቢሮ የመጣ ሰራተኛም የለም፣ ኃላፊው የለም። እንደ ትርፍ ነገር ነው የሚታየው። ዋናው የቤተ ክርስቲያኒቷ ጉሮሮ ግን ስብከተ ወንጌል ነው። ሐዋርያት ያንን ሁሉ ህዝብ ያስደነቁት በአካባቢው ያሉ ባለስልጣናትንም ስጋት ላይ የጣሉት ምን ተንግበር ያሰኙት በትምህርት ነው። ምን እናድርግ? ዮሐንስ መጥምቅም ምን እናድርግ? የቆዳ ለብሶ ሳይበላ ሳይጠጣ የመጣ የተባለ ዮሐንስ ቁርጥ ያለውን ሲነግራቸው ምን እናድርግ ነው ያሉት። ይሄ የስብከት ውጤት ነው፣ የትምህርት ውጤት ነው። ይሄንን በደንብ ትኩረት የምትሰጡት የላችሁም። ወደፊት ትኩረት ትላንትና ተነግሯል፣ ትኩረት ልንሰጠው ይገባል። ቤተክርስቲያን ህዝቡ ከተማረ ድርሻውን ያውቃል። ሳናዘው ምን ይጎላል ብሎ ይመጣል። ለኢትዮጵያ ህዝብ ምንም የተሰጠው መረጃ የለም። ከበሮ ሲመታ እልል ከማለት ውጪ፣ ማህሌቱ ሲዘመር እልል ከማለት ውጪ ይሄን ጉረስ ብለን የሰጠነው ነገር የለም። ወደፊት በዚህ አይደለም ጉዞ የሚጓዘው ህዝቡ። ተተኪው ትውልድ መረጃ ፈላጊ ነው። ተተኪው ትውልድ ትዕቢተኛ ነው። ተተኪው ትውልድ ተመራማሪ ነው። አይምሮ ለክፉ ሐሳብ የተከፈተ ነው። ቀጣዩ ትውልድ እንደዚህ በእልልታ በእልል በሉ ብለን እግዚአብሔር ይፍታ ይቀበለው ያሳርጎ ብለን የምንሸኘው ትውልድ አይደለም የሚነሳው። እየተመራመረ ነው ያለው፣ እየተፈታተነ ነው። አሁን መጥቶ መምሩ እንዲህ አይነት ጥያቄ አለኝ፣ ይሄንን መልስ እፈልጋለሁ ከርሶ ጋር። በከዘራ ነው እኮ የምታባረሩት፣ እናውቃለን። በድንጋይ መናፍቅ ነው መሰለኝ ብላችሁ ነው የምታባረሩት። ለምን ዝግጅትም የላችሁም? እውነት እንነጋገር ተባለ። በጣም እውነት እንነጋገር ተባለ። መጻሕፍት ማንበብ እኮ አለባችሁ። ይሄ ከባድ ኃላፊነት ነው። የምንመራው ህዝብ በጣም ብዙ ፈተና ውስጥ ነው ያለው። ውሃ ቀርታ እኮ ለመምጣት ውሃ ለመቅዳት ሄዳ ከርታ የምትመጣ እኮ አለ። ወፍጮ ቤት ሄዳ ከርታ የምትመጣ አለ። ገበያ ሄዳ ከርታ የምትመጣ አለ። ዛሬ አሁን ዝም ብለን እያየናቸው ነው። ጠፍ ሀገር የሆነች ነውና ገበያ ውስጥ ስብከት ጀምረዋል። በእውነት ገበያ ውስጥ ስፒከር ይዘው እኛ መድረክ ላይ ለመስበክ እኮ ትተናል። በቃ ሰባኪው ሲሰብክ እኮ ሰዓት አልፏል የምንለው እኮ እኛ ሰዓት ሰብስበው ትምህርትን እንደዚህ የሚባልበት ዘመን ላይ ነው ያለነው። ይሄ በጣም ከኛ የሚጠበቅ አይደለም። በደንብ ልናስተውለው፣ ለዚህ ህዝብ ልናዝን ይገባል። ለምን ሄደ ህዝቡ? እኛ ስላልያዝነው ነው እኮ ሄደው፣ እኛ ስላላስተማርነው ነው ሄደው። ንስሐ አባት ጠበል ልትረጩ ሄዳችሁ እኮ አንድ ዘለላ ሐረግ ወንጌል እንኳን ሳታስተምሩ ነው እኮ ኪዳን ደግማችሁ ጠበል ረጭታችሁ የምትወጡ። ይሄ ዘመን እንደዛ አይደለም። አሁን ባልና ሚስቱ ጠበል ረጭታችሁ በልቁጭ በል እንዴት ሰነበታችሁ? ቤተክርስቲያን ለመቆረብ ተዘጋጃችሁ? ቆርበው እንደሆነ በሩ ቀጥሉ፣ ጥሩ ቆርባችኋል እንዲህ ማለት እና ይሄን ዛሬ አንድ ሐረግ እንማራለን። ስለ ጠበል ምንድነው የሚለውን እንኳን ራሱ የምትረጩት ጠበል እንኳን ይሄ አስፈላጊ ነገር ነው። ለመጀመሪያ ጊዜ ካህናት ሰብስበው የገዳም አስተዳዳሪዎችን የጋሞና አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። በቅርብ ነው ከመምኑና ከአባቶች ጋር እርቅ ፈጽመው ሄዱት። ለምን አልመጡልን በሚል ቅሬታ አድሮባቸው እሳቸውም ሄደው ካህናቱን ሰብስበው የገዳም አባቶችን፣ አስተዳዳሪዎችን፣ የደብር አስተዳዳሪዎችን፣ ምክትል አስተዳዳሪና ጸሐፊ ጨምሮ ሰበካ ጉባኤን በሚመለከት ሰብስበው እንዲህ ለካህናቶቹ አባቶቻችን መናገር ጀምረዋል። እኛም የምንፈልገው ይህንን ነው። ንስሐ አባት በሚባል ጉድ ካመጣችሁ በጣም ብዙ ነው እልፉ። በንስሐ አባት ስም የተደፈሩ ሴቶች አሉ። በንስሐ አባት ቤታቸው የተወገዘና መከራ የሚበሉ አሉ። መከራና ስቃይ የደረሰባቸው አሉ። እናውቃለን እኮ። ማስረጃ ነው ማውጣት ያቃታቸው።
በስልክ ይናገራሉ፣ ወጥተው መናገር ይፈልጋሉ፣ ያፍራሉ። ምክንያቱም አሁን ያላቸው ህይወት ደግሞ እንዳይበላሽ ስለሚፈልጉ። ይሄንን ጳጳሶቻችን ያውቃሉ። ይሄንን ሀገረ ስብከቱ ያውቃል። ስንት ካህን በልጆቻቸው በተደፈሩት ቅሬታ ባለባቸው ሰዎች ክስ ቀርቦባቸዋል። ምን አረጋችሁ? ዛሬ ዝም ያላችሁት ምዕመኑን እየነዳችሁት ነው። እየነዳ ያለው ሀገረ ስብከት ራሱ ነው እየነዳ ያለው። ዛሬ ሰባኪ ወንጌል መቅጠርጥታችሁ ሌላ ልማትና ሌላ ነገር ላይ እየሮጣችሁ ያላችሁት የቤተ ክርስቲያን መዋቅር ውስጥ ያላችሁ አባቶቻችን ተመለሱ እያሉ፣ የእኛም ጥያቄ ነው። እንዲህ ነው አባቶቻችን ይዛችሁ እንድትነግሩልን የምንፈልገው። በቃ ሊባል ይገባል። እኛ የምንፈልገው ቤተ መቅደስን ወደ የቤቱ እየወሰደ ቆብ እየሸጠና በቆብ እየነገደ የሚያተርፍና ከግለሰብ ኪስ የሚቀበል ካህን አይደለም። እኛ የምንፈልገው እረፍ ብሎ የሚገስጽ የሚቆጣ፣ ና ብሎ ወንጌል የሚያስተምር ንስሐ አባት ነው የምንፈልገው። ወደ እግዚአብሔር ቤት የሚወስደን ነው። አቃተን እኮ እኛ እናንተን ስንወቅስ፣ እናንተ እኛን ስትወቅሱ ዘመን ሊሻገር ነው። መጨረሻው መፍትሄ ምንድን ነው? እየተዋቀስን እንቀጥል? እንዲሁን ፈራርስ? ምዕመኑ እየተነገረ ወፍጮ ቤት እየሄደ እንደሚወሰድ እኮ እየነገራችሁ ነው እናንተ ጳጳሶቻችን። እስኪ የመለሱትን ካህናት በሀገረ ስብከት እስኪ እንደው አሁን ያለንበት ወቅት ቀጣይ የምትሰበሰቡት የቅዱስ ሲኖዶስ ጉባኤ የግንቦቱ ነው አይደለም? በግንቦቱ ቅዱስ ሲኖዶስ ጉባኤ ላይ እውነት በንስሐ የተመለሰ ከአማኝ ከነበረ ወደ አማኝነት የተቀላቀለ ምዕመንን በሪፖርታችሁ እንስማችሁ። እስኪ ይህንን ሪፖርት እንስማ። በየሀገረ ስብከቱ እያንዳንዱ ደብር ላይ በሰበካ ጉባኤ ስር ስንት አባላት አሉት? ምዕመን እኮ የላችሁ። እያንዳንዱ ደብር ቢፈተሽ ምዕመን የለው። ሄዶ ሀብታም ቤት ጋቢ እያስታቀፈ ገንዘብ የሚቀበል ካህን ነው ያለ ነው። ይሄንን እንተው። እኛም ጋር ያለውን የግል ኃጢአት ደግሞ በተለይ እኛ እንተው። እያንዳንዳችን ከልባችን ብንመለስ፣ የእውነት ብናለቅስ እግዚአብሔር ይቅር አይለንም? አሁን እየተመለስን አይደለም። እኛም እየተቸን ጳጳሶችም እየተቹን ነው ያሉት። ለዚህ መፍትሄ ያስፈልጓል። ይሄንን ደግሞ በጥምቀቱ ፕሮግራም ላይ ታሳዩኛላችሁ ብዬ ተስፋ አደርጋለሁ። ብዙዎቻችሁ ወደዚህ ትመለሳላችሁ፣ ወደ እግዚአብሔር ቤት። እግዚአብሔር ለመልካሙ ጊዜ ያብቃል። ቀጣዩን የጥምቀት በዓል የከተራንም የጥምቀትንም በዓል መልካም በዓል ይሁንላችሁ። በያላችሁበት ከነመላ ቤተሰቦቻችሁ ሞባይል ይዛችሁ የምትቀርጹበት ሳይሆን በታቦት ከነ ቤተሰባችሁ የምትባረኩበት፣ ክፉ ነገር የሚርቅላችሁ፣ ስለት ገብታችሁ በእግዚአብሔር ፊት ለእግዚአብሔር ስለታችሁን ቀጣይ ዓመት የምታደርሱበት፣ እውነት ስለታችሁ ተሰምቶ በጸሎት በምህላ የምትጠይቁበት፣ ንስሐ ገብታችሁ ስጋው ደግሞ የምትቀበልበት ዓመት ያርግላችሁ። ቀጣዩ እውነት ይሄን ያርግልን። እግዚአብሔርን የእውነት አልቅሰን ይሄ ክፉ መጨቃጨቅና የእርስ በርስ መከሳሰስን ዘመን ያሻግርልን። ሰሚ የለም እኮ ጆሮ፣ ሁሉም ተናጋሪ ነው። አባቶቻችን ይፍቱን። ሁላችሁንም አደገኞቹ አባቶቻችንን ተቀበሏቸው። ብፁዕ አቡነ ኤርምያስና ብፁዕ አቡነ ኤልያስ እነሱን የመሰሉ አባቶቻችን እናከብራቸዋለን። ስለዚህ አደገኞች አባቶቻችን የኛ መልካም አባቶች፣ ለአጋንንት አደጋ ለኛ ደግሞ መልካም የሚሆኑ ስለሆነ እናመሰግናቸዋለን እላችሁ ነው። በመጨረሻ ግን አንድ መልእክት አስተላልፍላችሁ ነው። ይህን ፕሮግራም ሰርቼላችሁ ነበር፣ ትዝ ይላችኋል። የሐዋሳው ቅዱስ ቂርቆስና ቅዱስ ሚናስ ቤተክርስቲያን ላይ በተለይ መምህራነ ወንጌል በተመለከተ ለምን አልቀረቡም? በተለይ ቲክቶክ ገንዘብ ማሰባሰብ በተመለከተ አጀንዳ ተደርጎ ነበር። ሰከን ብዬ ነግሬያችሁ ነበር። ገንዘብ የሚያሰባስቡበት መምህራኑ ጋር አይደለም ችግሩ። ዋናው ችግር እዛው ቤተክርስቲያን ውስጥ ያለ ያስተዳደር ችግር ነው ብያችሁ ነበር አይደል? አሁንም ችግሩ እዛው ነው አይደል? መምህራኖቻችንን የቲክቶክ የሚያስተላልፉትን ዩቲዩበሮቹንም በዚህ ፕሮግራም የሚሰሩ ልጆች ግን ስብር ብለዋል። የተሰበሩት በእኛና በእናንተ ነው። ይሄንን የምታደርጉ ደብሮች በጣም ተጠንቀቁ። እኔ አሁን በጣም ከማደንቃቸው መምህራኖች መካከል ለምሳሌ ከአሜሪካ እየተመላለሰ እየመጣ ኢትዮጵያ በተያዩ ደብር ላይ የሚያስተምረው መምህር የማርያም ወርቅን የመሰለ ሰው ከዛች ቤተክርስቲያን ገንዘብ ተቀብሏል አላልኳችሁ ማለት ስሙ ተጠርቶ ግን ገንዘብ የማይከፈላቸው ብዙ መምህራን አሉ። ለምሳሌ 4 ኪሎ መምህር ኢዮብ ይመኑን አይታችሁታል አይደል? እያለቀሰ እያነባውነት ስብከት የሚሰብክ እውነት እየኖረ የሚያኖር ሌላውን በመንፈሳዊ ማንነቱ የሚኖር እነዚህን ሰዎች ልሰብሯቸው ፈለጋችሁ አይደል? አያችሁ፣ በሁሉም መንገድ ሌላውን የምናንጽበት እንጂ የምንሰብርበት አይሆን። ስለዚህ ወንድሞቻችን ሰባኪዎቻችንን ጠብቋቸው። እነሱና ሌሎችም አሉ። በነገራችን እንዲህ በአደባባይ ወጥተው የሞግቱም አሉ። ትክክልም ያልሆነ ነገር አካሄድ እንዳለው ነግሬያቸዋለሁ። ይሄን ማዘጋጀት የሚችለው ኢቨንት ኦርጋናይዘሩና ቤተክርስቲያኗ ናቸው። ኢቨንት ኦርጋናይዘሩ የዛን ጊዜ ሌላ ኢቨንት ኦርጋናይዘር ነው ብያችሁ ነበርና እናንተ ከሎዛ ጋር አያይዛችሁት ነበር። ሎዛ መንክር ሚዲያ ላይ መረጃ ሰጥቷል። ስለ ጥምቀት ደግሞ መስማት ትፈልጋላችሁ አይደል? ጥምቀትን በተመለከተ
ጥምቀትን በተመለከተ ከሰዓታት በኋላ ነጋሽ ሚዲያ ላይ ተከታተሉት። ሙሉ መረጃውን ማለት መምህራኖቻችንን እናከብራለን፣ አባቶቻችን እናከብራለን፣ ምእመኑም እናከብረዋለን። ስለዚህ ሁሉም መከባበር ስላለበት ምእመኑ እንደ ምእመን መታዘዝ፣ መምህራኖች እንደ መምህርናታቸው እንድናከብራቸው፣ ፕሮግራም ታዘጋጁ ነገ ማንነታቸውን አክብራችሁ እንድጠብቋቸው፣ ጳጳሶቻችን ልክ እንደነኚህ አደገኛ እንድትሆኑልን እንደኛ አባቶቻችን ብፁዕ አቡነ ኤርሚያስና ብፁዕ አቡነ ኤልያስ ልክ እንደነሱ አባቶች እንድትሆኑልን፣ ስለ ምእመኑ ስለ እግዚአብሔር ክብር እንድትቆጡልን፣ ቤተክርስቲያን ደግሞ የሚከናወነውን ስርዓት ቤት ለቤት የሚወስዱ ካህናቶችን ደግሞ እንድትቀጡና ከክብረ ክህነት እንድታወርዱልን እንጠይቃቸዋለን። በአደባባይ የዛሬ ቆይታ ይመስላል። አርአያ መካሻ ነበርኩ ይህን ፕሮግራም አዘጋጅቼ ያቀርብላችሁ። ለሁሉም ግን ክብር አለኝ። አመሰግናችኋለሁ። መልካም በዓል ይሁንላችሁ። ሰናይ ቀን። የቄሳርን በወቅቱ ለቄሳር ደግሞም በየጊዜያቱ የእግዚአብሔርን ለእግዚአብሔር መስጠቱን እንዳንዘነጋ ደክመን አግኝተን ከወጪያችን በቀረው እንዲባረክልን ለቤተ ክርስቲያን ሰጥተን በተረፈው ለጥምቀት ያልሆነ ቀሚስ ይበጣጠስ ስንል ለገዳማውያን ያልሆነ መባ ለማን ይድረስ ካላችሁ የበረከት መንገድ ሆኖ የሙታንሳ ገዳም አባቶች በአታላለቀም ዛሬም አለላችሁ። የተዋህዶ ልጆች ውድ ኢትዮጵያውያን ድንበር ሳያጥራችሁ ከትላንት እስከ ዛሬ ላገዛችሁ ኤርትራውያን ነገ ደግሞ በአንድነት ሰማያውያን የምንሆን ሁላችን ክርስቲያኖች ለገዳማውያኑ ስለደረሳችሁ መብርሃን አለው በሥጋ አለው በነፍስ ትበላችሁ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።